ሀንዬ ያላሰበችው ዕዳ ገጥሟታል። እሷ ፈርማ እንዳወጣችና የ800 ሺህ ብር ዕዳ እንዳለባት የሚናገር ሰነድ አውጥቶ ለወይዘሮ ሜላት አሳይቷታል። ወይዘሮ ሜላት ሌባና አጭበርባሪ ነሽ፣ በምን ቀን ተዋወቅኩሽ በማለት ራሳቸውን እየተራገሙና ሀና ላይም እየጮሁባት ይገኛሉ። ሀንዬ አሁን ምን ማድረግ እንዳለባት ግራ ተጋብታለች። እንግዲህ ዛሬ የምርመራ ውጤቱን በጉጉት እየጠበቅን ቢሆንም ዛሬም የዲኤንኤ ውጤቱ ሳይነገር ቀርቷል። ለማንኛውም ዛሬ ምን አዲስ ነገር አለ የሚለውን ከመግቢያዬ እንደሰማችሁትና ሌሎችንም የማቀርብላችሁ ይሆናል። አብራችሁኝ ቆዩ። አቶ ኖላዊ በሕክምና ክትትል ላይ ናቸው። ታዲያ ከትንሽ ጊዜ በኋላ ሕክምናውን ጨርሰው ይወጣሉ እያለ ነው። እርስዎ ደህና ነዎት? ነገር ግን የሀንዬን ጉዳይ ሊያጠነክሯትና ሊያበረቷት ይገባል በማለት እየነገራቸው ነበረ። አቶ ኖላዊም ልጃቸው ሀና ጠንካራና ጎበዝ እንደሆነችና ምንም አይነት መካሪ ሰው እንደማያስፈልጋት ይናገራሉ። ታዲያ የእርስዎ የሕክምና ወጪ በሌሎች ሰዎች ነው አይደለ የሚሸፈነው በማለትም ይጠይቃል። አባትም ገንዘቡ በሌሎች ሰዎች እንደሚሸፈን ጠንቅቀው እንደሚያውቁና ነገር ግን እያሳሰባቸው ቢኖር ስለ ሀንዬ ጉዳይ ስለነበረ ሀንዬ ምን ሆናለች በማለትም ሲጠይቀው ነበር። አሲር ግን ስጋት ያደረበት ሀንዬ ሚስጥር ብላ ቤተሰቦቿን እንዳገኘችና የዲኤን ምርመራ ስላደረጉ ለታመመው አባቷ ይናገራል የሚል ስጋት ስላለው ዶክተሩ ሊናገር ያሰበውን እባክህ አባዬ ይዳንና ሁሉንም በኋላ እናወራለን፣ ሀንዬ ደህና ነች፣ ምን ትሆናለች በማለት ዶክተሩ ሊናገር ያሰበውን አስቆሞታል። አባትም አሲር ግን ምን የደበከኝ ነገር አለ? ዶክተሩ አፉ ላይ ቆመህ እኮ ልታስወራው አልቻልክም በማለት እየጠየቃቸው ነበር። አሲር ግን ነገሩን ለማስቀየስ ስልክ የጠራ በማለት ትቷቸው ወደ ውጭ ወጥቷል። ሀንዬም ከሆስፒታል ሆና የተጠየቀችውን ገንዘብ እንዴት አድርጋ ለወይዘሮ ሜላት መናገር እንዳለባት እየተጨናነቀች ነው። እስካሁን አልሄድሽም ወይ በማለት አሲርም እየጠየቃት ነበረ። እንዴት ብዬ ስሄዳለሁ? የተጠየቅኩት ገንዘብ እኮ በጣም ብዙ ነው፣ በዛ ላይ ደግሞ አያምኑኝም እያለች ነው። ታዲያ ከዛው ከሆስፒታል ሆና እየተጨናነቀች ባለችበት ሰዓት ከወይዘሮ ሜላት ስልክ ይደወልላታል። ሀንዬም በጣም ተደናገጠች። ለምን ትደናገጫለሽ? አንቺ እኮ ሀቀኛና መልካም ልጅ ነሽ፣ ለአባዬም ታስፈልገዋለሽ፣ በዚህ ልክ መጨናነቅ የለብሽም ይላታል። ታዲያ ከጎኗ ስለቆመላትና እያበረታታት ስላለው አሲር ምስጋናም እያቀረበችለት ነበረ። ዶክተሩም ለወይዘሮ ሜላት ሆስፒታል እንድትገኝ ከዚህ በፊት በደወልላት መሰረት እሳቸው እርግብን ይዘው ከሆስፒታል ተገኝተዋል። ሀንዬም አንቺን እኮ ነው ስንጠብቅ የነበረው ለምን አረፈድሽ ተባለች። ዶክተሩም ቀጠለ። ለሁላቸውም ጉዳዩን ማስረዳትና መናገር ስላለበት እንደሰበሰባቸውም ይናገራል። ታዲያ ሀንዬ እየፈረመች የወሰደችው የመድኃኒት ገንዘብ 800 ሺህ ብር እንደደረሰና 600 ሺህ የሚሆነውን ገንዘብ በወይዘሮ ሜላት ድርጅት እንደሚሸፈን ይናገራል። የዚህን ጊዜ ወይዘሮ ሜላት እብድ ሆኑ። የሚያደርጉት የሚጨብጡት አጡ። ምን አይነት አጭበርባሪ ነሽ፣ እያወጣሽ ትሸጭ ነበር በማለትም ከሰሷት። ይኸው ራስሽ ፈርመሽ ያወጣሽበት መድኃኒት ይናገራል፣ ደግሞ ልታጭበረብሪ ትሞክሪያለሽ በማለትም ወይዘሮ ሜላት በነገር ጠመዷት። ይህ ሁኔታ ምቹ አጋጣሚ የፈጠረላት እርግብም ተጨምራ ሀና ላይ ጨፈረች። ሀንዬ ግን የወሰደችው መድኃኒት አንድ ጊዜ ብቻ እንደሆነና በቀን 2 ጊዜ አባቷ እንደወሰዱትና የመንግስት መደብር 130 ብር እንደሚሸጥም በሙያዋ ጠንቅቃ የምታውቀው ዶክተሯ አጋለጠቻቸው። ነገር ግን አዙሮ ማየት ያልቻሉት ወይዘሮ ሜላት ልጃቸውን ሀናን አጭበርባሪ አድርገው አንቺ አጭበርባሪ ነሽ፣ ጭራሽ ደግሞ እየወሰድሽውን ትክጃለሽ እንዴ በማለትም ሰደበቻት። ሀንዬም በትዕግስትና በትህትና ወይዘሮ ሜላትን ለማስረዳት ሙከራ ብታደርግም እሳቸው ግን ሊሰሟት ፈቃደኛ አልሆኑም። እንደውም አንቺ ሌባና አጭበርባሪ ነሽ በማለት ከሆስፒታል ተናደው ወደ ቤታቸው ይመለሳሉ። ታዲያ ብስጭታቸውን የተመለከተችው ልጃቸውም ሰላም ምን ሆነች ነው በማለት እናትን እየጠየቀቻት ቢሆንም እናት ግን ቤቴ የመጣችው ሀና የተባለችው ሌባ ዘረፈችኝ፣ አጭበረበረችኝ በማለት በንዴትና በብስጭት ሲናገሩ ነበር።
እባክሽ የምትናገሪውን ነገር ልታስተውይ ይገባል። ሀናን ነው ወይ ሌባ የምትያት በማለት ንጽህናዋን የምታውቀው ሰላምም ሰረቀችኝ የተባለችበትን ምክንያት እንድታስረዳት ብትጠይቃትም እንደውም እናንተ ናችሁ የማንንም ልቅምቃሚ አፈራይንካሽ እያላችሁ አስወረሳችሁኝ በማለት መጥፎ ንግግር ይናገራሉ። ታዲያ በዚህ ሁኔታ ከሰላም ጋር መግባባት ያቃታቸው ወይዘሮ ሜላትም ልጃቸውን ከክፍል እስከ ማስወጣት ደረጃ ደርሰዋል። ሰላምም እናቴ እኮ እያበደች ነው፣ ምን የተፈጠረ ነገር አለ በማለት ሀንዬን እየጠየቀቻት ነበረ። ሀንዬም የተጠየቀችው ገንዘብ 800 ሺህ ብር እንደደረሰና በዚህም ወይዘሮ ሜላት እንደተቀየመቻት እየነገረቻት ነበረ። ሰላምም እንዴት ይህ ሁሉ ገንዘብ ሊሆን ቻለ አላወቅሽም ነበር በማለት ጠይቃት ነበረ። ታዲያ መድኃኒቱ በሀንዬ ስም እየተፈረመ እንደወጣና 800 ሺህ ብርም እንደደረሰ ትነግራታለች። ሰላምም ይህንን ለምን አላስረዳሻትም ነበር እያለች እየጠየቀቻት ነበር። ሀንዬም የተፈጠረውን ለማስረዳትና ወይዘሮ ሜላት ግን ነገሩን ለማድመጥ ፈቃደኛ እንዳልሆኑ ትነግራታለች። በቃ ለሀያቴ ነግራትና እናሳምናታለን፣ አንቺ አትጨናነቂ በማለት ሰላምም እያበረታታቻት ነበር። ወይዘሮ ሜላትም ሀና እንዳጭበረበረቻቸው አድርጋ ለወይዘሮ አስቴር እየነገረቻቸው ነበረ። እናት ግን እኔ የምታጭበረብር አትመስለኝም፣ በጣም የዋህና ገራገር ልጅ ናት በማለት ሀንዬን እንደወደዷትና ውስጧ ንጹህ እንደሆነ የነገራቸው እናት ስለ ሀና ንጹህነት እየመሰከሩ ነበር። ወይዘሮ ሜላት ግን እናንተ የሀና ንባብነት በደንብ የተረዳችሁት አይመስልም፣ 200 ሺህ ብር በማለት ይኸው እጀን ጠምዝዛ 800 ሺህ ብር አደረሰችው። እኔ ግን አባቷን ለማሳከም ቃል የገባውላት 200 ሺህ ብር ነው በማለት ትናገራለች። ወይዘሮ አስቴር ግን ሀንዬ ይህንን የምታደርግ ልጅ አይደለችም፣ ይልቁንስ ዓይንሽን ግለጪ በማለት እየነገሯት ነበረ። ወይዘሮ ሜላት ግን እነዚህ ሰዎች ምን ነክቷቸዋል በማለት በቁጣ ተነስተው ጥለው ይወጣሉ። ልጄ ግን ምን ነክቷት ነው? ደህና አልነበረች እንዴ? አሁን ጸባይዋ እየተቀየረ ነው በማለት እናት ግራ ተጋብተዋል። ሀንዬም በእንባ እየታጠበች ለምናሴ የሆነችውን እየነገረችው ነበረ። ምናሴም አንቺ ንጹሕ ልጅ እንደሆንሽ ማንም ያውቃል፣ ስለዚህ አታልቅሽ እያላት ነው። እሷም ከምንም በላይ በእድል ያዝናለው በማለት ሆድ እንደባሳትና እንደከፋትም ትናገራለች። ሰላምም ሀንዬ እየተጨነቀች ያለችበትን ጉዳይ ከሰማች በኋላ ቀጥታ ወደ ሆስፒታሉ ሄዳ አሲርን ጠይቀው ነበር። ምን አይነት ስህተት ቢፈጠር ነው ሀንዬ እየተጨነቀች ያለችው በማለት እየጠየቀችው ነበረ። ዶክተሩ ሳያጭበረብር አይቀርም፣ መድኃኒቱ ግን ይህን ያህል ሊፈጅ አይችልም በማለት አሲርም መልሶላታል። ሰላምም በዚህ ልክ ተጭበርብሮ ከሆነ እማዬ አትለቀውም፣ ጉዳዩን በደንብ መጣራት አለበት እያለች ትገኛለች። ወይዘሮ አስቴርም ስለ ሀና ጉዳይ ምናሴን እያጣሩት ነበር። እንደተባለው ሀንዬ ታጭበረብራለች እንዴ በማለት ጠይቀዋል። አሲር በጣም ንጹሕ ልጅና መልካም ልጅ እንደሆነችም ይመሰክራል። ሀንዬም አጭበርባሪና ሌባ ስለተባልኩኝ ወደዛ ቤት ድጋሚ አልመለስም እያለች በእንባ እየታጠበች ላሲር እየነገረችው ነበረ። ለአባትሽ ስትይ የትኛውን መስዋዕትነት መክፈል ይኖርብሻል። ምንም እንኳን ሌባ አጭበርባሪ ቢሉሽም አንቺ ግን ንጽህናሽ ከውስጥሽ ነውና ልትጨነቂ አይገባሽም በማለት እያበረታታት ነበረ። አሲር ግን ለምንድን ነው ይህን ያለኔ መልካም ሰው የሆንክልኝ በማለትም እያመሰገነችው ነበር። ሰላምም ከሆስፒታል ሄዳ ጉዳዩን ካጣራችና አቶ ኖላዊን ካየች በኋላ ወደ ቤት ስትመለስ ከእርግብ ጋራ ጭቅጭቅ ይገጥማሉ። የት ሄደሽ ነው በማለት ጠይቃት ነበረ። የሀናን አባት ልታይ እንደሆነ ስትነግራት በዚህ ልክ የአንዲት ገረድ አባት ታያለሽ ብዬ አልገመትኩም ነበር ትላታለች። በዚህ የተናደደችው ሰላምም ላፍሽ ለከት ይኑረው፣ አሁን አንቺ እህቴ እንዳትሆኝ እየጸለይኩ ነው። የእናቴ ነገር ለይቶለታል፣ ገና እውነታው ስላልታወቀ እህቴ እንዳትሆኝ በማለት በጸሎት ላይ ነኝ በማለት ነገረቻት። ታዲያ እርግብም ያ የምርመራ ውጤት ይምጣና እንተያያታለን እያለች ነው። እንግዲህ በባዩሽ አይዞሽ ባይነት በራሷ እየተማመነችም ትመስላለች። ሀናም ከስራ ቦታዋ ተነስታ ወደ ታመመው አባቷ ስትመለስ አንቺ ቢያንስ ከቤት ደሪ፣ እኔ አብሬው አድራለሁኝ፣ ቢያንስ ዛሬ እንኳን ለራስሽ ጊዜ ስጭ እያለ አሲር እየመከራት ነበረ። እኔ ከአባቴ ተለይቼ ማደር አልፈልግም እያለች ቢሆንም መማ አባቷም ቢሆን ወደ ቤት ሄዳ እንድታድር ግፊት እያደረጉ ነበር። በመጨረሻም ሀንዬ ምንም እንኳን ካንተ ተለይቶ ማደሩን ባልፈልገውም
በቃ በሀሳብ ተስማምቻለሁ በማለት ወደ ቤት ሄዳ እንድታድር ፈቃደኛ ሆናለች። ወይዘሮ አስቴርም ለምን መስፍኔ አይመጣምና አብራችሁ አትኖሩም፣ ልጆቻችሁን በጋራ አታሳድጉም እያሉ እየመከሩ ቢሆንም ወይዘሮ ሜላት ግን ፍላጎት እንደሌላቸው ይናገራሉ። አንቺም ልጅ እንደሆንሽ ሁሉ መስፍኔም ልጅ ነው። ስለዚህ በጋራ ተስማምታችሁ ችግራችሁን ፈታችሁ እንድትኖሩ እመኛለሁ በማለት ፍላጎታቸውን ሲናገሩ፣ እሷ ግን ለዚህ ሁሉ ተጽዕኖ የፈጠረችው ሀና ናት በማለት ሀና ላይ ጣቷን ቀስራለች። ደግሞ ሀና ምን አደረገች በማለት ወይዘሮ ሜላት ሀና ላይ ያላትን ጥላቻ እየገለጸች ነበር። ታዲያ ወይዘሮ ሜላትም ከምርመራ በኋላ ከቤቷ መንቅላ እንደምትጥልም በንዴትና በብስጭት ሲናገሩ ነበር። እኔ ግን ከዚህ በኋላ ሀናን ስትናገሪያት እንዳላይሽ፣ የሰው ልጅ በመሆኗ ብቻ ልታከብሪያት ግድ ይልሻል። ከፈለግሽም ያች እርግብ የምትባለውን ልጅ አቅፈሽ መተኛ ትችያለሽ በማለት በብስጭትና በንዴት ተናግረዋት ወደ ውጭ ወጥተዋል። እንግዲህ ክፍል 48 በአጭሩ ይህን ይመስል ነበረ። የዲኤን ምርመራ ውጤት ይመጣል፣ በግልጽ ይነገራል ስንል፣ ነገር ግን ጉዳዩ ወደ ሌላ አምርቷል። ቀጣዩን ክፍል በሚቀጥለው ክፍለ ጊዜ ይዤላችሁ የሚቀርብ ይሆናል። ለቻናሉ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ የሆኑ አመሰግናለሁ። ሀንዬ ያላሰበችው ዕዳ ገጥሟታል። እሷ ፈርማ